ምን አርጋችሁ እንደምትሰኩት እኮ ነው ግራ የገባችሁ። በዚህ በኩል እናስገባት ማርያምን ለዚህ ጉዳይ ብለን እናስገባት። ለምንም ብለን የምታስገባት ጉዳይ የለም። ለምንም ለማስታወስ አላቸው። መጀለታ ደግሞ መታችሁ ቅዱስ ለረድኤት ምን ረድኤት ኢየሱስ ከሚረዳ ውጪ ወይም በላይ ወይም ያነሰ ወይም የበዛ ምን ታረዳለች ማርያም? አሁን መስራት ያለባችሁ ትምህርት ላይ ልንገራችሁ። እኔ ምንፍቅና አላሰለጠንም፣ አልመክርምም፣ አልነግርም። እንደው ቢሆን ኑሮ ሙግት ከሆነ የፈለጋችሁት ቃል ፍቺ በፍቺው ስንሄድ መለመን የሚለውን ቃል አምላክ አይናገርም። ኦኬ እኔ መለመን የሚል አልተጠቀምኩም። ማማለድ ነው ያልኩት። እሱ ማስታረቅ በቃ አለን እኮ ማስታረቅ ካለን አይበቃም። አሁን ቃሉን ፍቺ ስለሚያስፈልገው ነው። ፊደል ይገላል፣ ፍቺ ያስፈልጋል አለ። ፊደሉን አይተን እኮ አንተ ፈታታው እንደፈለክ ፈታታውና ማስታረቅ ማማለድ ነው ወይ? ማስታረቅ ቤተክርስቲያናችን ነው አይደለም ወይ? አይደለም በለኝ ወዳጄ። ማስታረቅ ማማለድ ነው ወይም አይደለም በለኝ። ምልጃ ማለት ይላል እዚህ ጋር ደግሞ ልመና፣ መለመን፣ አስታራቂነት ሲሆን እንዴ ቅድም አንቀላቅልም አላላችሁም እንዴ? ምልጃና ልመና አይቀላቀልም። የአንድ የጸሎት ዘርፍ ቢሆኑም የማይቀላቀሉ እኛ ዞሮብን የለ እንዴ? ሰው ሰራሽ ትምህርት ጣጣ እኮ ነው እናንተዬ፣ መከራ እኮ ነው። አሁን ይህን ወስደው ምልጃን ለማርያም ሊሰፉት ሲሉ ውትፍትፍ ይልባቸዋል። እዛው ዌብሳይት ላይ ምልጃና ልመና አይቀላቀልም ቅድም ካሉም በኋላ ደግሞ እዚህ ጋር መጥተው ደግሞ ምልጃ ማለት ልመናን ይሉሃል። እኔ እስማማለሁ። እኔ ምልጃ ልመና ነው ብትለኝ እኔ እስማማለሁ። ቤተክርስቲያኗ ግን ቅድም እምቢ ባለችና ደግሞ ስታስበው ወይ በማርያም አይጨከንም ብላ ደግሞ ለሷ ሲሆን ደግሞ መልሳ ሰበረችው። እዛ ጋር የጻፈችው አሁን ማህበረ ቅዱሳኖች ታያላችሁ። ሰሞኑን ይሄን ዌብሳይት ወይ ያጠፉታል ወይ ያስተካክሉታል። እንግዲህ አብረን ያለው ወይ ምን ተፍረት ይዟቸው ባላይ ያልፉታል። ማርያምን ጨምሮ ስሟ ምልጃ ብድር እንዲከፍልልን ነው እንዴ? ሰው አይደለም እኮ እንዴ? ምልጃ ድግስ ደግሰ ሰው ባዶ ሲሆን መጥቶ እንዲሞሉልን ነው እንዴ? ወይ ብቸኝነት ሲያጠቃ የሆነ አብሮ የሆነ ሰው አይደለም እኮ። ምልጃ የተፈለገው አንድና አንድ ነው፣ ለመታረቅ ነው ከእግዚአብሔር ጋር። ሌላ ምክንያት የለውም። ሌላ ምን ምክንያት አለ? የምልጃ ምክንያት ሌላ እኮ የለም። ይኸው መዝገበ ቃላቱ የሚለው ያንን ነው፣ ማስታረቅ ነው የሚለው። እናንተ ቤት እንዲያውም አሳያችኋለሁ የሚፈልግ ሰው ካለ ከአንድም 3 ዲቴሎችን ጽፈው ሰዎች ሲጣሉ እንዴት አንድ ሰው ሄዶ መሀል ላይ ገብቶ እንዴት ማስታረቅ እንዳለበት የሚል ዲቴል ነው አይደል? ማስታረቅ በቃ ማስታረቅ በኢየሱስ ተሰራ፣ ዛሬም ይሰራል። ስለዚህ ሌላ ለምን እፈልጋለሁ ነው። አሁን እኮ ምን አድርጋችሁ እንደምትሰኩት እኮ ነው ግራ የገባችሁ። በዚህ በኩል እናስገባት ማርያምን ለዚህ ጉዳይ ብለን እናስገባት። ለምንም ብለን የምታስገባት ጉዳይ የለም። ለምንም ለማስታወስ አላቸው። መጀለታ ደግሞ መታችሁ ቅዱስ ለረድኤት ምን ረድኤት ኢየሱስ ከሚረዳ ውጪ ወይም በላይ ወይም ያነሰ ወይም የበዛ ምን ታረዳለች ማርያም? አሁን መስራት ያለባችሁ ትምህርት ላይ ልንገራችሁ። እኔ ምንፍቅና አላሰለጠንም፣ አልመክርምም፣ አልነግርም። እንደው ቢሆን ኑሮ ሙግት ከሆነ የፈለጋችሁት በዚህ ጉዳይ ኢየሱስ ስለማያስታርቅ በዚህ ዕለት ላይ ስለማይመቸው በስራ ቢዚ ስለሚሆንና ስለሚወጠር በዛ ሁኔታ ላይ ሸፍነው ለመስራት ነው። ያንን አንዳንድ እነዚህን ጉዳዮች ሸፍነው እንዲሰሩ ዴሊጌት ተደርገው ነው መላእክት፣ ሰማዕታትና ቅዱሳን ማርያም ብትሉ ይሄ ቆንጆ ምንፍቅና ይሆናል። ገባ? ለዛ ነው እንዲያስፈልገው ይባላል። አሁን እኮ የማይደክም የማይሰለች የማይተው የማይጥል ጆሮቹ ከመስማት ያልደነቆሩ እጆቹ ከማዳን ያላጠሩ እግዚአብሔርን ምን ብለህ ረዳት አቆምክለት ከጎን በማስታረቅ ጉዳይ ምን ብለህ ማርያምን አመጣ? ለምንድን ነው? ቆይ ከማስታረቅ ውጭ ሌላ ዲቴል ካለ ንገሩን። ምን ለበረከት ልትለኝ ነው? ባራኪ ነው ሰላም እንድሰጥ ምን እንዲሆን? ጭንቀትን የምትሰማ ጭንቀትን ይሰማል እኮ እግዚአብሔር። እሱም አያረገው ማርያም የምታረገው ነገር ምን አለ? እሱም አይችለው። ለዚህ ነው ሌላ ዴሊጌት ያላደረገው። ለዚህ ነው መጽሐፍ ቅዱስም ሆነ መዝገበ ቃላታችሁ ቅዱሳን ሰማዕታት ማርያም ላይ ሲደርስ ጥቅስ መጽሐፍ አብሮ ማያያዝ ያቃተው። ልክ ኢየሱስ ጋር አንደኛ ዮሐንስን አስቀመጠ፣ ማርያም ብሎ ግን ጥቅስ ማስቀመጥ አቃተው። በጣም የተጨበጨበለት መዝገበ ቃላት ያዘጋጅ ሰው ማለት ደስታ ተክለወልድ እንግዲህ ከሳቸው በላይ የለም አይደል እንዴ? እሳቸው ሄደው ማርያም ላይ ሲደርሱ ጥቅስ አልጻፉ። የለማ ከየት ያምጡት? መላእክት ላይ ሲደርሱ የለም። ይሄ ነው ችግሩ። ምክንያቱም አስፈላጊም አይደለማ። አናት ይፈርሳል እኮ አለ። ይሄን ቃል ተጠቅመው ነው እንግዲህ ትፈርሳታለህ እንጂ አታገኝም ሌላ አስታራቂ። ማንም ከወልድ በላይ የሚያስታርቅ የለም። ግን እንዳትጣሉኝ ደግሞ አለና ቪዲዮውን ሲጨርስ ያው ደግሞ እንዳልወገዝ ደግሞ ከፍጡራን በላይና ከፍጡራን በታች ነው ማለት ታማድላለች እንትና ቅድም ያልከው ስትለው ያው ቅድሙማ ዋናውን አፈንድቼዋለሁ። ከዛ በኋላ እኔም ጨነቀኝ። ይሄ ነው ገባ። ግራ የተጋባ ወንጌል ነው ያዛችሁት። ወይ መታችሁ ምን ኮንፊውዝ ማድረግ አለባችሁ? ለዚህ ጉዳይ ምልጃዋ ያስፈልጋል። ቅዱሳን የምንፈልጋቸው በዚህ ጉዳይ ነው በሉ። በአጸደ ስጋ ካሉ ጥሩ፣ እሱም ቢሆን ወደ የሚባል ምልጃ እናደርግም። ስለ ነው የምናደርገው።
በስልና በወደ መካከል ብዙ ጊዜ በተደጋጋሚ ተናግራል። እኔ ስለ ቤካ እኔ ስለ ፓስተር ዛሬም አይደለም ስለ ቤካና ስለ ፓስተር የክርስቶስ ብልት ስለሆኑት አይደለም የክርስቶስ ብልት ላልሆኑ ሹማምንት ነገስታት ለሀገሬ ሁሉ ስለ ሀገሬ እጸልያለሁ ማልዳለሁ። ለምን? የጌታ ትእዛዝ ስለሆነ። ቅድም አያስፈልግም ስትል ነበር። ኖ ለማስታረቅ አይደለም አለይኩም መጸልየው ስለ እንድጸልይ እግዚአብሔር ቃል ያዛል። ተፈወሱ ዘንድ ይላል። አየህ ኃጢአታችሁን ተናዘዙ ይላል። ይሄ ጌታ ትእዛዝ ነው። ወደ ግን ጉዳይን ግን ወደ ፍጡር አይደለም ወደ እግዚአብሔር ነው ግን ምልጃ የሚጠየቀው፣ ወደ ክርስቶስ ነው ምልጃ የሚጠየቀው። ምክንያቱም ደም ያለው እሱ ጋር ነው። አሁን ማርያምን በነግራት እኔ እኮ ችግር የለም እነግርልህ ነበረ። ምን ደም ይዤ ልቅረብ? ምን ላሳየው? አልተሰቀልኩል። የታረደው ልጄ፣ የተሰቀለው ልጄ፣ የቤዛነት ስራ የሰራው ልጄ እኔን አያናግረኝም። አብ አይሰማኝም። ልጁን ብቻ ነው የሚያው። የላከው አንድያ ልጁን እንጂ አንድያ እናቱን አይደለም። አንድያ መላእክቱን አላከልህም። በቃ ከልጁ ውጭ አይሰማም እንዴ። በ16 ዓመት እኮ ትበልጠው ነበረ። ቢያንስ እንግዲህ በኦርቶዶክስ አቆጣጠር ቢያንስ በ16 ዓመቷ ከሆነ ኢየሱስን የጸነሰችው እንዴ ምድር ላይ እኮ ቀድማው ነበረች ከኢየሱስ በፊት። ለምን ልጁን ይልከዋል? እሷ አለች፣ እሷ ታማልድ። በቃ ይሄን ነገር እሷ ለምን አታረገው ነበር? አይ እሷ ልታረገው ስለማትችል ዛሬም ነገም ወደፊትም ይኸው በሁለት ወንድሞቻችሁ ተመስክሯል። ልደት ቃልም ዛሬም መቼም ከኢየሱስ ልጅ ማንም ማስታረቅ የለም አለ። ደገመው ይሄኛው መጥቶ ማንም ማስታረቅ የለም አለ። እንግዲህ ማርያምን የፈለካት ከዚህ ውጭ ለሌላ ካለ ንገረን መተ። የለም እኮ ከማስታረቅ ውጭ አልፈለካትም። እሷ ደግሞ አታስታረቅም ተባለ። ይኸው በጓደኞች እነሱ ስላሉም አይደለም ያው እኛ ስንነግር ስለማንሰማ ነው እንጂ 10 ጓደኞችን ስምንጠራው እኛ ወንጌላችንን ከነሱ አይደለም የቀዳ ነው። የኛኑ ነው መጨረሻ ላይ ያስመለሳቸው። ወጣ መጨረሻ ወዳቸው ሲገለባበት ነበር። መጨረሻ ውልቅ ብሎ ወጣ። ጥሩ ነው እንደዚህ ይውጣላችሁ። ሶ አት ኤንድ ኦፍ ዘ ዴይ ይሄ ነው ወንጌሉ። ከዚህ ምንም እንትን አስተያየት አድርግልኝ የሚባለው ገበያ አይደለም ያዝነው። እዚህ ጋር ቀንስልኝ ምናምን ብለህ ቀናንሰን ሸራርፈን ልናስተካክለው የምንችለው እንትን የለም። ይሄ ፒውር ጎስፕል ነው። ኤዲት ልናደርገው አንችልም። ቤካይ ይቅርታ። ማነው አካሉ በማርያም ምልጃ ያምናል ወይ? አዎ ያምናል፣ ይቀበላል። ግን የሚቀበለው ለወይን ጠጅ ነው። እንደዚህ አይነት ነገር ስለሚወድ ይመስለኛልና እንደዚህ ነው የሚለው ላይክ ሁላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ህይወታችን ውስጥ አንተን መውደድ እኮ አቃታቸው ብላ ትለምሳለች። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናት የተስፋ እናት እርሷ ስለአንተ ደግሞ ትማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች። ፓስተር እንዴት አየኸው? ይደገም እንዴ? የማርያም ምልጃ ላኬ እሺ አሁን ያለውን ሰብታል አለ ቤካይ ፓስተር አለ። አዎ በትልቁ አድርገኝ ስትዳግሸኝ። እሺ ሰው ገባ እንዴ? አው ሰው ስለገባ ነው የቀየረው። አዎ ከኛ ወገን ትመስላለች። እሺ ጮኬ ካርገው ሁሉም ነጭ ስለሆነ እኮ አሁን እኮ ግራ ገባን እኮ። ዶክተር ዘበኔ ነጭ ስላውጡ ይላል። እናንተ እዚህ ነጭ እንዳለ አረጋችሁት። ይደገም ቤካይ። ወይ ዳግሻ ተቀበላት፣ የማርያም ወዳጅ ናት። ኦኬ መልካም። እኛም የማርያም ጠላት አይደለንም። እንኳን ሆነቻ ታዲያ ጥሩ ነው። ሰላመታችን እንዴት ነሽ? እኛ እኮ እንወዳለን የማርያም ወዳጅ። ገብቶኛል እባክህ። እሺ ታችን እንኳን ደህና መጣሽ። ማይክሽ ሚዩት ነው። ማይክሽን ክፈችውና ሰላም በእይነታችን። ቲት ያለ ነገር ነው እባክህ። ፓስተር ያለ እንዴ? ኦኬ ጥለውን ሄደዋል። ቤካይኛ ዝም ብለን እንቀጥል በቃ በጌታ ሰላም። ሁላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ህይወታችን ውስጥ አንተን
መውደድ እኮ አቃታቸው ብላ ትለምናለች። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለ መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናቱ ነች። የተስፋ እናት እርሷ ስለ አንተ ደግሞ ትማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት፣ እርሷ ደግሞ በጸሎቷ ታግዛቸዋለች። ዳግሻ ይወድ ዛሬ ቅዳሜ ነው፣ ለሶስተኛ ጊዜ ዛሬ ቅዳሜ ነው ወይ ነው? ዛሬ ቅዳሜ ነው ወይ ነው? ኦኬ ቅዳሜ ነው ዛሬ። እሺ ዊኬንድ አይደል? አዎ እመቤታችን ወይን እኮ የሌላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ ባቸዋል እንዳለችው ህይወታችን ውስጥ አንተን መውደድ እኮ አቃታቸው ብላ ትለምናለች። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለ መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናቱ ነች። የተስፋ እናት እርሷ ስለ አንተ ደግሞ ትማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት፣ እርሷ ደግሞ በጸሎቷ ታግዛቸዋለች። ቀጥሉ። ልካይ ሰው ሲገባ እየቀየረህ ነው። አዎ አሁን ምንድነው መሰለህ እንግዲህ በዚህም በዛም የሆነ የእሷን እጅ እናስገባበት ነው። ገብቷል አለ በቃ አንድ እንትን አለ ገባ። የሆነ የማህበሩን ነገር ሁሉም ይንካው ነው ገባ። ምንም እኮ የሚደርሰው ዞሮ ዞሮ ቁቡል አንድ ሰው ነው ገባ። ሁሉም ግን ይነካከው ነው። ምንም የሆነው በአንድ ነው በቃ ከሱ ውጭ የለም። ያው አናቴ ይፈርሳል የሚለውን ቃል ተጠቅሟል። እንግዲህ ወንድማችሁ እንግዲህ ወንጌል ስራ ውስጥ አናላት መፍረስ ለምን እንደገባ ባላቅ። እሺ ስትገቡ ሚዩት አድርጎ ወንድሞቻችን እህቶቻችን። ሰላምዬ እንኳን ደህና መጣሽልን። እሱ ባለው ይመስለኛል ቀድሞ የገባው። ሰላምዬ እንኳን ደህና መጣሽ። እሱ ባለው ወረድክ። እሺ ሰላሜ ለማለት እንዳይሆን ብቻ ስላሜ ወረድክ። እሺ ሰላም ይቀጥ አንቺ ሳይሆን ከአንቺ በታች ስላሜ ብላ ጽፋ ነበረ። እንኳን ደህና መጣሽ ሰላምዬ የኔ እናት። እሺ ናፍ ፈርኒቸር ሰላም ነው? ናፍ ፈርኒቸር አረ ደግሞ በዶት የሚጀምር ስም ነው። እንዴት ያለ ነገር አይገባው ነገር በዶት ጀመራችሁ? ኦኬ በነጥብ ስም በነጥብ ከጀመረ በጣም አስቸጋሪ ነው። እሺ እሱ ባለ ሰላም ብያለሁ። እንዴት ነህ? በጌታ ነህ ወዳጄ? ኦኬ አይ ቲንክ አይ ኖ ዩ እሺ አንድ መናፍቅ ጋብዣለሁ። እስኪ ከገባ አንድ መናፍቅ ጋብዣለሁ። ቆይ ግባ ባለ ቢጫ ፕሮፋይል መናፍቅ ጋብዣለሁ። አሁን ፈርኒቸር እንደዛ ነው አለ። በቃ ከዚህ በኋላ ይገባማ ምን ችግር አለ? ካልፈለገ መወያየት እሺ። ሱናሚ ወይዘብን የመጣው እሺ። ይቅር ባይ የሚለው አካውንት ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣ። አንድ ጊዜ ፓስተር ካለህ ተቀበለዋለህ የሚመች ከሆነ አይ ቲንክ ቅርብ የለም መሰለኝ። ቤካይ አንተ ተቀበለው። ቤካይ አለ ጥለውን የወጡት። ሰላም እየመችሻል ዳጌ እዚህ ልጆች ጋር ሆኜ ነው እንጂ ቀበለው ነበር። ባንድ ጊዜ በቤካይል ደውለለት ወስድ። እሺ ወንድማችን እንኳን ደህና መጣ። ኢየሱስ መካከለኛ ነው። እንደዛ ታምናለህ? እንደዛ ተቀበላለህ? ወዳጅ
አዎ እናምናለን። መካከለኛ ነው ኢየሱስ ክርስቶስ። ኦኬ አማላጅስ ነው? አማላጅ ስትል እንዴት ማለት? እስኪ አማላጅ የትኛውን አማላጅ ለምሳሌ? በስጋ ወራቱ ያው እንዳማለደ እሱን ትቀበላላችሁ። ማስታረቅ በሚለው ፍቺ አሁን ምልጃ የሚለው ቃል ማስታረቅ በሚለው ከሆነ እንቀበለዋለን። አዎ ልክ ነው። የምልጃ ትርጉም ቤተክርስቲያን ማስታረቅ ብላ ፈተዋለች። እውነት ነው። ስለዚህ ምልጃ ይሄን ሲያስታርቅ ሲያማልድ ክርስቶስ ወይንም ሲያሳርቅ ከባህሪ አባቱ ስትገቡ ሚት አድርጉ። እሺ ፕሊዝ። እሺ ሶሪ፣ ቀጥሉ። እንደማቸው ቀጥል ወንድማችን። ደግሞ ለወልድም ይነገራል ለመንፈስ ቅዱስም ይነገራል። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ ምንም የሆነ የለም ስለሚል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። ከዛ አንጻር ከሆነ አሁን ደግሞ ግን ሁሉን በስልጣኑ ቃል እየደገፈ ሁሉን ፈጸመ በኋላ በስልጣኑ በግርማው ቀኝ ተቀመጠ ይላልና ሁሉን ፈጽሟል። አሁን ክርስቶስ መቀመጥና መነሳት ግራና ቀኝ ፊትና ኋላ የለውም፣ በሁሉም የመላ ነውና በሰማያት የሚደረግ መቀመጥና መነሳት ፊትና ኋላ ቀኝና ግራ የለውም፣ በኩልሄ ሁሉም ሙሉ በኩልሄ ስለሆነ የትኛውን ምልጃ ነው የምትለውና እስኪ እሺ በስጋ ወራቱ ምን አይነት ምልጃ ነበር የማለደው? በስጋ ወራት እኛ ማድረግ የማንችለውን ጽድቃችን እንደ መርገም ጨርቅ ተቆጠረ እያሉ ነቢያት ሲናገሩ የነበረውን ያን እሱ በስጋ ወራት በዚህ ምድር መጣና እስቲል አይደለ ይሄ የደም እንባ እስከሚያነባ ድረስ ማለት ነው አይደል? የደም እንባ እንትን እስኪለው ድረስ ጸሎት አደረገ አይደለ? በጌቴሴማኒ ከዛ ያን ሁሉ መከራ ተቀብሎ አዳነን፣ ነፃ አወጣን፣ የጥሉን ግድግዳ አፈረሰ እና ይሄን ሁሉ ሲያደርግ ግን ከአባቱም ጋር ከራሱም ጋር ከመንፈስ ቅዱስም ጋር ሲያስታርቀን ነው። እና ስለዚህ በዚህ የተነሳ ዓለም ዳነ። ኦኬ እሺ፣ አሁን እንቀጥል። አሁን ምንድነው? አሁን በዚህ ሰዓት መውደቅ መነሳት አያስፈልገውም አይደል? እውነት ነው። ኦኬ ታዲያ እንዴት ነው የሚያስታርቅ ከአብ ጋር? አንዴ ያ የሰራው ስራ ለዘላለም ይቅር ሲለን፣ ለዘላለም ሲምረን፣ ለዘላለም ሲፈውስ ሲያድነን ይኖራል እና መካከለኛ የሚለው ቃል በዕብራውያን መልእክቱ በዕብራውያን መጽሐፍ እንደተጻፈ በዚህ በዕብራውያን ምዕራፍ 12 ማስታረቅን እንጨርስና መካከለኛ ጋር እንሄዳለን። እሺ ማስታረቅን እንጨርስና መካከለኛ ጋር እንሄዳለን። ስለዚህ አንዴ በሰራው ማስታረቅ ችግር የለም ትሄድበታለህ። አንዴ በሰራው ስራ ኦኬ። ስለዚህ ዛሬ አንድ ሰው መታረቅ የቤዛነት ስራ በዘላለም እሺ፣ ዛሬ አንድ ሰው ከአብ ጋር መታረቅ ቢፈልግ ይችላል በክርስቶስ? ራሱ ክርስቶስ መሐሪ ነው እያልኩ ነው። ራሱ ይቅር ባይ ነው እያልኩ ነው። ስለዚህ እሱ ራሱ ይታረቅህና ያስታርቅሃል። ይሄ እሱ አሁን ክርስቶስ በራሱ ይቅር ካለ በስልጣኑ ቃል ሁሉንም ከደገፈ በኋላ ኃጢአታቸውን ይቅር ያቸው ነበር አይቆጥርባቸውም ይላል አይደል መጽሐፍ ቅዱስ። ክርስቶስ አዎ አይዞ ወጥመድ እያዘጋጀው አይደለም። ልክ ነው እሱ። እኛ የምናምነው እሱ ይታረቀና ያስታርቃል ነው። ኦርቶዶክስ የምታምነው ይታረቃልም ያስታርቃልም ብላ ነው። አይዞ ወጥመድ አይደለም። የጠየኩህ እንደ ውይይቱን ለማሳለጥ ነው እንጂ የሆነ ወጥመድ አዘጋጅቼ ላስገባህ አይደለም። እኔ በአንተ ቦታ ሆኜ መመለስ እችላለሁ። ይሄን መልስ እንደ ኦርቶዶክስም መመለስ እችላለሁ። ትምህርታችሁን ስለማውቀው ጥርት ያለውን መካከለኛ የሚለውን ወደ መካከለኛ እንመጣለን። ችግር የለም እንመጣለን። አንዴ ሁለቱ ነገር ተደራርቦብን እንዳንሄድ ብዬ ነው። ሁለቱም የተለያየ አገላለጽ ስላላቸው ብዬ ነው። ስለዚህ ይታረቀናልም ያስታርቀናል ብለን ነው እኛ ወንጌላውያኖች የምናምነው። ኦርቶዶክሶችም የሚያምኑት ከተሳሳቱ ታርመኛለህ፣ ከራሱም ጋር ይታረቀናል፣ ከአብና ከመንፈስ ቅዱስም ጋር ያስታርቀናል ብላችሁ ነው የምታምኑት። ተትክክለኝ ተሳስቻለሁ። ደሙ አንዴ የሰራው ስራ አንድ ጊዜ ሰራው መውደቅ መነሳት ሳያስፈልግ
አንዴ በመስቀል ላይ የፈጸመው ስራ ያ እኮ ነው። እንዲህ ለምሳሌ በተግባባንበት ላይ አንቆይ፣ ችግር የለም። በተግባባንበት ላይ አንቆይ። ያልተግባባንበት ሲሆን ነው ጥቅሶች አድምተህ ካላለፍክ መሀል ላይ ኖ ካልተስማማን ወደፊት ማብራሪያ ውስጥ እንገባለን። ለምሳሌ ጊዜ ለመቆጠብ እኔ በምስማማበት ነገር በአንድ አይነት ሀሳብ ላይ ዝም ብሎ ብንደጋገመው እንትን የለውም። በቃ ካልተስማማን አቋርጠኝ። አይ እኛ እንደዚህ አናምንም ካልከኝ እድል እሰጥህና ራስንም ዲፌንድ እንድታረግ እምነትንም ዲፌንድ እንድታረግ አደርጋለሁ። ግን መውደቅ መነሳት አያስፈልገውም በሚለው ከተስማማን፣ አንዴ በመስቀል ላይ በሰራው ስራ ወደ ቅድስቲቱ ይዞት በገባው ደም ሰዎች ዛሬም የሚታረቁ ከሆነ ከራሱም ይሁን ከመንፈስ ቅዱስና ከአብ ጋር ያስታርቃል የሚለው ሀሳብ ምንም እኔ አይጎረብጠኝም። ይሄ ትክክል ነው። ኦኬ አሁን እዚህ ድረስ መተናል። ዋናው ነገር አሁንም ማስታራቂ መሆኑን ነው። አዲስ ጥያቄ ልጠይቅ የምፈልገው አሁን ዛሬ ላይ አስታራቂ ነው ብለዋል፣ ግን ግልጽ ለማድረግ ነው። አስታራቂ ነው። በደሙ ማለት ነው ሲያስታርቀን ለዘላለም አንዴ አንዴ የሰራው ስራ ለዘላለም ሲያስታርቀን። ቴንክ ዩ በጣም ጥሩ። ኦኬ ማስታረቅ ማለት ማማለድ ማለት አሁን እዚህ ጋር ጥያቄ ማማለድ ጥያቄ አለህ ማለት ነው። ጥያቄ ካለ ትጠይቀኛለህ። የኔ ልጨርስና ቢያንስ አንድ ጥያቄ ልጨርስና ደግሞ አንተ አንድ ትጠይቀኛለህ። አንድ የኔ ልጨርስ እንዳይምታታ። ማስታረቅ ማለት ማማለድ ነው? በፍጹም አይገናኝም ከማማለድ ጋር። ማስታረቅ የሚለው መለመን ከሚለው ጋር አይገናኝም ለማለት ነው። ኦኬ መለመን ከሚለው ጋር አይገናኝም። ማስታረቅ ማማለድ ከሚለው ጋር ይገናኛል? ምን አልከኝ? መለመን ከሚለው ጋር አይገናኝም አልከኝ። እሺ ማስታረቅ ማማለድ ከሚለው ጋር ይገናኛል? ነው ስለ ክርስቶስ ነው። ስለ ክርስቶስ ነው አይደለ? ስለ ክርስቶስ ቤዛነት ወይንም ስለ ክርስቶስ አዳኝነት ነው አይደል? እያወራን ስለ ቅዱሳን አይደለም። አዎ ስለ ክርስቶስ ነው እያወራ ያሉት ወዳጅ። አድኖናል። ያ ያዳነን ማዳን አሁንም ይቀጥላል። ለዘላለም ሲያስታርቀን ሲያድነን ይኖራል። እሺ ማስታረቅ ማለት ማማለድ ነው አይደለም? የትኛው ምልጃ የሚለው ቃል እኮ አሻሚ ስለሆነ ነው። አሁን ምልጃ ቅድም እኮ ፈታዋል። ማስታረቅ ከሚለው ጋር በሚለው ቃል ይፈታ ከተፈታ ያ ማስታረቅ ይሆናል ነው። ምክንያቱም በደሙ ስራ አንዴ ስላስታረቀ ያ ማስታረቅ ከሆነ ያስኬደናል። ያ እኮ ጥሬ ቃሉ ማስታረቅ ማማለድ ነው ወይ? ቤተክርስቲያን ቃል በፍቺው ስንሄድ መለመን የሚለውን ቃል አምላክ አይናገርም። ኦኬ እኔ መለመን የሚል አልተጠቀምኩም። ማማለድ ነው ያልኩት። እሱ ማስታረቅ በቃ አለን እኮ ማስታረቅ ካለን አይበቃም። አሁን ቃሉን ፍቺ ስለሚያስፈልገው ነው። ፊደል ይገላል፣ ፍቺ ያስፈልጋል አይደል? ፊደሉን አይተን እኮ አንተ ፈታታው እንደፈለክ ፈታታውና ማስታረቅ ማማለድ ነው ወይ? ማስታረቅ ቤተክርስቲያን ነው አይደለም ወይ? አይደለም በለኝ ወዳጄ። ማስታረቅ ማማለድ ነው ወይም አይደለም በለኝ። ማስታረቅ ማማለድ ነው አይደለም? አይደለም። እሺ እስኪ እንየው ይሄንን የቤተክርስቲያንህን መረጃ እስኪ እንየው። ለምንድን ነው ማስታረቅን ወይም ማማለድን ማስታረቅ ያለችው? እስኪ እንየው። አባ ገብረ ኪዳን ያሉትን ሰምቻለሁ። እኔም በሱ አይነት ኮንቴክስት ነው የተናገርኩ ያለሁት። አባ ገብረ ኪዳን አይደለም ያሉት ወዳጄ። እኔ እሳቸው ያሉት እንደውም አልሰማሁትም። አንዴ በትልቁ አድርጉኝ ላሳይ። ከፈለ ዳጊ ስልክ ገብቶበት ነው መሰለኝ። ቢና ያለ ኦኬ ሰማለሁ ወጣናች። አዎ ዳጊ ስም። እሺ ከስር ስሜ ይታያል ወዳጄ። ስምህ ማን ልበል ግን? ይቅርባይ እያልኩ ከምጠራ ልክ ነው። ይቅርባይ ነው ስም። ይቅርባይ ነው። እሺ ጥሩ። ስሜን አየሁ። ዳጊ ጥላውን ከሚለው አጠገብ የሆነ ዌብሳይት ነገር ይታያል። እያየሁት ነው። ምልጃ ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ የካቲት 5 ቀን 2010 ነው የሚለው 2010 ዓመተ ምህረት። ኦኬ ቤተክርስቲያን ስለ ምልጃ እዚህ ላይ ያስረዳቸውን እንመልከተው። የመጀመሪያ ሁለተኛ ቻፕተር አለ። አሁን ሁለተኛ ሌላ ለጥፍል ሶስተኛውን ቻፕተር ማለት ነው። ሶስተኛውን አንቀጽ 1 2 ሶስተኛው ቻፕተር ላይ ትሄድና ከፈለክ ላይቭ ልትከታተል ትችላለህ። ሰርች አድርገው ራስህ
otcmk.org በልና ከላይ ሰርች እንትኑ ላይ ክሊክ አድርግና ምልጃ ብለህ ጻፍ። ይሄን ያመጣልሃል። እሺ የሚቀጥለው ልክፈትልን። እሺ ያው የቀድሙ ቻፕተር ሲቀጥል ሶስተኛው ቻፕተር የመጨረሻው መስመር ላይ ምን ይላል? እስኪ በቀይ ቦክስ ያለውን አንብበው። በፒንክ ነው ፐርፕል ቦክስ። እሺ ምልጃንና ልመናን ሳትቀላቅል ነው የምታከናውናቸው። ስለዚህ ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስተማር ማለት ነው ይላል። ማስተማር ሳይሆን ማስማር ማለት ነው ይላል። ኦኬ ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው እያለች ነው። ተስማማለህ ከቤተ ክርስቲያን ወጋ? በደንብ ነው እንጂ 100% ነው። ቅድም እዛ ከላይ አንበበ እንደሆነ ቅድስት ቤተ ክርስቲያንም አማላጅ ናት ይላል። እዛ ጋር ከላይ እንደሆነ ኦኬ አሁን ቅድም ምልጃ ማስታረቅ ማለት ማማለድ አይደለም ብለህ ነው ወደዚህ የመጣሁት። ሐሳብ ቀየርክ ማለት ነው? ሐሳብ ከመቀየር አንፃር አይደለም። አሁን እዚህ ጋር እኮ ግልጽ እኮ ነው። ምን ይላል መሰለህ? ምልጃን ልመናን ሳንቀላቅል ነው እኮ። እኔ ልመና ከሚለው አንፃር ነው እንትን ያልኩ። ልመና ለምሳሌ የሚለው ለፍጡራን ነው አይደለ? ልመና የሚስማማው ለፈጣሪ አይስማማም። ልመና የሚለው ቃል ሳትቀላቅል ነው የምናከናውናቸው። ቀላቅለው እኔ የሚያገባኝ የለም። እሱ እንደፈለክ አንተ እሱ ላንተ ትቼልሃለሁ። ከፈለክ ቀላቅለው በቅልቅል አንተ እንደፈለክ እኮ አልኩህ ወዳጄ። አይ ምንም አትዋሸኝ። አሁን የምፈልገው ምን መሰለህ? የምልጃ ትርጉም ማስታረቅ ነው አይደለም? ማስታረቅ ነው እኮ አልኩህ እኮ። ኦኬ ጥሩ። ኦኬ ማስታረቅ ወይ ምልጃ ማስታረቅ ከሆነ እሺ ስማኝ፣ በደንብ ረጋ ብለህ ስማኝ። ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው? ሳይቀላቅል የትኛውን ምልጃ ነው የምትለኝ? ልመናውን ነው የምትለኝ? የሚቀላቀለውን ነው? ምልጃ የሚለው ቃል የአማርኛ ቃላችን አትቀላቅልብኛ። አሁን ይሄንን ካልን በቃ ምልጃ ማስታረቅ ነው። ማስታረቅ ምልጃ ነው ውስጥ መግባት የለብንም። ወደ ሌላው ኮንቴክስት እንለፍ። ማስታረቅ ምልጃ ነው፣ ምልጃ ማስታረቅ ነው ካልን ምን ለማለት ካልን ሳይሆን ገና አላለም እኮ እኔ እናንተ አላለም። አንተ አይ ማን ነው? ዳጊ ነው። ዳጊ አሁን አብረን እንበል። ምልጃ ማስታረቅ ከሆነ ማስታረቅ ምልጃ አዳምጠኝ። ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው። እሺ ማስታረቅ ምልጃ ከሆነ ምልጃ ማስታረቅ ነው ብለን ያንተን ምን አይነት መልስ ነው የምትመልስልኝ? ምልጃ ማስታረቅ ነው፣ ማስታረቅ ምልጃ አይደለም። ምልጃ ማስታረቅ ነው፣ ማስታረቅ ደግሞ ምልጃ አይደለም። ምክንያቱም ልመና እዚህ ጋር እያየህ ነው አይደል? ምልጃንና ልመናን ሳትቀላቅል የምታከናውናት ቤተክርስቲያን ነው። በእኛ ቤተክርስቲያን አስተምሮ መሰረት ይሄ ነው። ደግሞም የመጽሐፍ ቅዱስ መዝገበ ቃላት እኮ ልመና ይላል አይደል? ኦኬ በቃ ያቺ ቦክሷ ውስጥ ያለችው ቃል ስለረበሸች ከፍ ብዬ የሚያስደነግጥ ነገር ላንብብል። አንቀጹ ከመጀመሪያው ጀምሮ የሚነበብ ከሆነ አንብብል። በጣም አንተ ቦክሷ ጋር የሆነች ነጥብ ያገኘ መስሎ ደስ ብሏል። ላስደንግጥህ እንግዲያው ቦክሱን ስታነበው ሰምተው የማታውቀው ትርጉም ቤተክርስቲያን ጽፋለች። እንዳይሰፋብን ብዬ ነው። በቃ አንዴ እንዲቆርጥልህ አንተ ቀላቀለ የምትለዋ ነገር በጣም የሆነች ነገር ያገኘ መስሏል። በል እንዳለ አንብበውና ጉድ ተመልከት። ከፍ ብለህ አንብበው፣ ሙሉን አንቀጽ አንብበው። ቀጥል አንብበው። ካልተነበበን ያነበበ እስኪ አንተ አንብበልኝ። ቆይ እዚህ እንትን እስኪ ቤተክርስቲያን አይነበብም? አንብበው አድርጎ ቅድስት ቤተክርስቲያን አማላጅ ናት። በመሆኑም ጸሎት አስጠብቆ ወይንም የምልጃ ጸሎት አላት ይላል። ለምሳሌ ያህል እሱኛውን ቻፕተር ሳይሆን ይሄኛው ሐሳብ ያለበትን ከላይም ተጀምር ትችላለህ። ግን አሁን ከፈለክ ስክሪንሻት አድርገው ቤት ወይ ታነባለህ። ይሄን ሁሉ አንሰማህም። አሁን የምፈልገው እዛ ጋር ስለቆረጥኩብህ ነው ግራ የተጋባሁና አንድ ክርስቲያን ከሚለው አንድ ክርስቲያን ራሱ ይለምናል፣ ያመሰግናል። ከዚህ ባለፈ ደግሞ ስለሌላው ይማልዳል፣ ያመሰግናልም። በዚህ መልኩ ነው ምልጃና የራስ ልመና ተለያይተው የሚመጡት ይላል። ቆይ አሁን አንድ ያዘው እዚህ ጋር በደንብ አንብበው። በዚህ መልኩ ነው ምልጃና የራስ ልመና ተለያይተው የሚቀመጡት። ምልጃና ልመና አንድ አድርጋችሁ ነው የምታስቡት። አሁን አንድ ዝም ብለህ ስማኝ፣ አንድ ጊዜ 10 ሰከንድ። እናንተ ምልጃ ምንድነው ስትባሉ ልመና ትላላችሁ።
ቤተክርስቲያኑ ደግሞ አራራ ምልጃና ልመና አይቀላቀሉም፣ አንድ አይነት አይደሉም። የምልጃ ትርጉም ልመና አይደለም፣ ጭራሽ አይመቀላቀል የለባቸውም። ለምን አለች? ምክንያቱም ይሁን እንጂ ትላለች። ሁለቱም ያው የጸሎት ዘርፎች ናቸው፣ የጸሎት ዘርፍ ናቸው ሁለቱም። ልመናም የጸሎት ዘርፍ ነው፣ ምልጃም የጸሎት ዘርፍ ነው። መቀላቀል ግን የለባቸውም። የአንድ ሳንቲም ገጽታዎች ሲሆኑ ቅድስት ቤተክርስቲያን ምልጃና ልመናን ሳትቀላቅል ነው የምታከናውናቸው። እናንተ ስትጠየቁ ምልጃ ልመና ነው ትላላችሁ። ኖ ኖ ኖ፣ ምልጃ ልመና አይደለም። ቤተክርስቲያን የምትል አንድ ሰው ስለ ራሱ ሲሆን ልመና፣ ስለ ሌላው ሲሆን ምልጃ ነው የምትለው ቤተክርስቲያን። ባይዘዌ ይሄን ሾኪንግ እንደሆነ አውቃለሁ፣ አንተ እንደዚህ እንደማትቀበል አውቃለሁ። ቤተክርስቲያን ግን ምን እያለች ነው? ሰው ስለ ራሱ ከሆነ ለመነ ነው የሚባለው፣ ሰው ስለ ሌላ ሰው ከሆነ አማለደ ነው የሚባለው። ሁለቱን አትቀላቅሉ። ምልጃ ምንድነው ስትባሉ ልመና አትበሉ እያለች ነው። አሁን እዚህ ጋር አንተ ፖይንት ያገኘህ የመሰለ ጭራሽ እስከዛሬ የነበረህን ምልከታ የሚያፈርስብህ ነው። ኦኬ እንቀጥለው። ሁለቱም የጸሎት ክፍሎች የአንድ ሳንቲም ሁለት ገጽታዎች ሲሆኑ ቅድስት ቤተክርስቲያን ምልጃና ልመናን ሳትቀላቅል ነው የምታከናውናቸው። ስለዚህ ምልጃ ስትል ትርጉሙ ልመና አይደለም። አስቀመጠችልህ፣ እናንብበው። ስለዚህ አለችና ቀጠለች። ምልጃ ማለት ልመና አለች አላለችም። ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። እንዴ ልመና የሚለውስ እስከዛሬ ልመና ብዬ ፈታሁት። የምልጃ እሱ አይገባም እዚህ ውስጥ። እኔ ግን አልስማማም በዚህ ቤተክርስቲያን በምትለው እኔ አልስማማም። ለምን በለኝ። አንዱ የምልጃ ትርጉም ልመና ነው በሚለው እኔ እንዳንተ ከልጅነት አንተ እንደምታውቀው ነው የምስማማው። አሁን ኢየሱስ ይለምናል ስትለኝ ነው እንጂ ማልስማማው። በስጋ ወራቱ ኢየሱስ ለምኗል። አየህ አይደል? እዚህ ጋር የፈጠረው ችግር ቤተክርስቲያን ግራ እንደገባት የምታየው ምልጃን ልመና አይደለም ብላ ጭራሽ አረፈች። አንተ ፖይንት ያገኘ የመሰለ ነገር ጭራሽ ድብልቅልቅ ያለ ነገር ነው የጻፉት እዚህ ጋር። አዎ የምልጃ አንዱ ትርጉም ልመና ነው። ቤተክርስቲያን ግን ኖ ኖ ኖ ኖ፣ ሁለቱም የአንድ ሳንቲም ሁለት ገጽታዎች ቢሆኑም ሳትቀላቀል ነው የምንጠቀመው። ይሄ ኢሬሌቫንት የሆነ ስለሆነ ነው ያለፍኩት። ችግር የለም ብታነበው አንበባው ብዬ ነው እንጂ ከፈለክ ከየት ሀሳቡ እንደመጣ እንድታገኘው ነው። እዚህ ጋር የመጣ ነው፣ እዚህ ዌብሳይት ላይ የመጣ ነው። ማስታረቅ ማለት ምልጃ ነው ወይ ምልጃ ማለትስ ማስታረቅ ነው የሚለውን ቼክ እንድናረግ ነው። ለምሳሌ if a is equal to b is equal to a አይደል እንዴ? a ከb ጋር ኢኳል ከሆነ ቢ ከኤ ጋር ኢኳል ነው ቢል አንድ ሰው ተሳስቷል? አልተሳሳተም። ሀ ከለ ጋር እኩል ነው ሲል አንደኛው መጥቶ ኖ ኖ ኖ ለነው ከሀ ጋር እኩል ቢል የተለያየ ነገር አወሩ አላወሩ? ምልጃ ማስታረቅ ነው ካልክ ማስታረቅ ምልጃ ነው። በጣም ጥሩ። ኢየሱስ ያስታርቃል ካልክ ኢየሱስ ያማልዳል እያልክ ነው። በማፍቺ በቤተ ክርስቲያን ፍቺ አለቀ። ታምጥተህ እዚህ ጋር ስታክማ አላረግም ካልክ ሌላ ልጨምርልህ። ስለ ማርያም ያሉትን ደግሞ ይሄንኑ ሐሳብ ሲደግመው የማህበረ ቅዱሳን ዌብሳይት ተመልከት፣ ያዝልኝ። ኦኬ ከነ መዝገበ ቃላት አሳያለሁ ከፈለከው። ወርዷል እንዴ? ለምን እኔ በጣም ታስቁኝ እኮ። ራን ማድረግ ጥሩ አይደለም። እና እየተማማርን እኮ ነው አባቴ። ምንም አንተን ማሸማቀቅ አይደለም የኔ ታርጌት። ኦኬ ወርደህ እንግዲህ ቀጥለዋለሁ ታሪኩን ባልጀምረው። እሺ አንዴ ላሳያችሁ ነው። 1 ሰከንድ። ሰላምዬ መግባት ከፈለገ ሳቢልኝ። እሺ ቢኒዬ እንኳን ደህና መጣ። እኔ እቺን ብዬ ወደ እናንተ ሄዳለሁ። መመለስ ከፈለገ ዳጊ መጣች። ዳጊን አስገቢልኝ። ዳጊሻዬ በነገር ላይ ማርያም አማላጅ ናት ወይ አንዱ ሊጠይቁትና በዲያቆናቸው አዎ አለኝ። አሁን ላይ አዎ ማለት ትሰማለች ያልክ ነው ምናምን። አይ በቀደመው ልመነው አለ። ገባ? በቀደመ ልመነው ማለት ማርያም በስጋ በዚህ ምድር በነበረችበት ጊዜ ያቀረበችው ጸሎት እርሱ ያ ጸሎት ለዘላለም በህይወት ይኖራል ብሎ አለኝና እነሱ የሚያምኗት ማርያም አቲከ ኢየሱስ ትበልጣለችና እኛ ኢየሱስ ክርስቶስ አማላጅ ነው ብለን ስንል የወደቀ የተነሳ አሁን ጸሎት እያቀረበ ምናምን ነው ሲት የሚያደርገው ብለን እያለን አይደለም። ያውቁታል እኮ በነገራችን ላይ ይህን ትምህርት ከየት ያገኙት? ከኛ ላይ የተማሩት። እርሱ አንድ ጊዜ በቀራንዮ መስቀል በከፈለው የሰራው ስራ ያ በህይወት ይኖራል ብሎ የነገረን አባታችን ጳውሎስ ነው። እኛ ቸርች ፋዘርስ ብለን የምንጠራው ያው ታውቃላችሁ እነ ጳውሎስ ነውና
ከዛ አንፃርም የማርያምንም ጨምሮ አሁን ከምታሳየው ነገር ተነስቼ ነው ዳክሻዬ እና የማርያም ምልጃ በቀደመ ልመናዋ ነው። ኦኬ አሁንም ዘውትር በህይወት የሚኖረው እና በማርያም በኩል የሚመጡ ይድናሉ፣ ወደ እግዚአብሔር መቅረብ ይችላሉ ብሎ ዳክሻዬ ይቀጥል። ያ እሺ፣ ሌላው እዚህ ዌብሳይት ላይ እንደገና ደግሞ ስለ ማርያም ደግሞ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት ብለው አሁን ደግሞ ቅድም ኢን ጀነራል ምልጃ ምን እንደሆነ ሲያስረዳ ነበር እዛው ዌብሳይት ላይ። ተራዳኢነት ብላችሁ ደግሞ ሰርች ብታደርጉ ደግሞ ይሄን ታገኙታላችሁ። ስለ እመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት ብሎ ይቀጥላል። ኦኬ እዚህ ላይ ሊቀይረው ነው። ምልጃ ማለት ይላል እዚህ ጋር ደግሞ ልመና፣ መለመን፣ አስታራቂነት ሲሆን እንዴ ቅድም አንቀላቅልም አላላችሁም እንዴ? ምልጃና ልመና አይቀላቀልም። የአንድ የጸሎት ዘርፍ ቢሆኑም የማይቀላቀሉ እኛ ዞሮብን የለ እንዴ? ሰው ሰራሽ ትምህርት ጣጣ እኮ ነው እናንተዬ፣ መከራ እኮ ነው። አሁን ይህን ወስደው ምልጃን ለማርያም ሊሰፉት ሲሉ ውትፍትፍ ይልባቸዋል። እዛው ዌብሳይት ላይ ምልጃና ልመና አይቀላቀልም ቅድም ካሉም በኋላ ደግሞ እዚህ ጋር መጥተው ደግሞ ምልጃ ማለት ልመናን ይሉሃል። እኔ እስማማለሁ። እኔ ምልጃ ልመና ነው ብትለኝ እኔ እስማማለሁ። ቤተክርስቲያኗ ግን ቅድም እምቢ ባለችና ደግሞ ስታስበው ወይ በማርያም አይጨከንም ብላ ደግሞ ለሷ ሲሆን ደግሞ መልሳ ሰበረችው እዛ ጋር የጻፈችው። አሁን ማህበረ ቅዱሳኖች ታያላችሁ ሰሞኑን ይሄን ዌብሳይት ወይ ያጠፉታል ወይ ያስተካክሉታል። እንግዲህ አብረን ያለው ወይ ምን ተፍረት ይዟቸው ባላይ ያልፉታል። ዋናው ነገር ግን ምንድነው ከፍተኛ የሆነ ሰው ሰራሽ ትምህርት ስላለ እሱን ደጋግፎ ለማቆም እንትን ማገሩን ምሰሶውን ማገር አድርገውታል። ኦኬ እንቀጥል። ምልጃ ማለት ልመና፣ መለመን እሺ እኔ እስማማበታለሁ። ቤተክርስቲያኗ ግን ቅድም አልስማማም ስትል ነበር። አሁን ወደሚቀጥለው እንሂድ። ለማርያምም ሲሆን ምን ተጠቀሙ እዚህ ጋር ምልጃ ማለት ልመና፣ መለመን ካሉ በኋላ ቃሉን አንብቡልኝ። አስታራቂነት። አየ ምልጃ ማለት አስታራቂነት ነው። አስታራቂነት ማለት ምልጃ ነው። በፈለከው ብንሄድ ይኸው እዚህ ጋርም ሶስተኛ ደግሞ መዝገበ ቃላት እጨምርልሃለሁ። መዝገበ ቃላቱ ግን እኔ የፈለኩትን መርጬ ለኔ የሚመቸኝን መዝገበ ቃላት አይደለም። ቤተክርስቲያኒቷ ይነበብልኝ ያለችውን መዝገበ ቃላት ነው የምከፍትላችሁ። ገጹን ጠቅሳ መዝገበ ቃላቱን ያዘጋጀውን ሰውዬ ጠቅሳ ይነበብልኝ፣ ሌላ መዝገበ ቃላት አልፈልግም ይመስላል። በእርግጥ እንደዚህ ያላለችም፣ ግን ከመዝገበ ቃላት ሁሉ አንድ መዝገበ ቃላት ይነበብልኝ ብላ አስቀምጣለች ከነገጹ። እሱን ሄደን እናነብላታለን። እኔ ምልጃ ስል ይሄን ማለት ነው ያለችውን መከራዋን አሁን ታዩታላችሁ። እንግዲህ የሐሰት ትምህርት መከራ ማለት ነው። ቤተክርስቲያኒቷ በመከራ ውስጥ እንድታልፈልግ ሳይሆን ሐሰት ትምህርት መከራ ገጥሞታል ዘንድሮ። ኦኬ ስለዚህ ለሁለተኛ ጊዜ ምን ፕሩቭ እያደረኩላችሁ ነው? ምልጃ አስታራቂነት እንደሆነ እያሳየኋችሁ ነው። ኦኬ ጥያቄው ማርያም አሁን ታስታርቃለች ወይ ነው። ልደት ቃል መጣና ምን አለ? ከኢየሱስ ውጭ አስታራቂ የለም፣ ማርያምን ብትሆን አታስታርቅም ያለበትን ቪዲዮ ደግሞ ከፍትላችኋለሁ። መጣ ደግሞ ይሄኛው አናትህ ይፈርሳል እንጂ ትፈጠፈጣለን ያለው እንትና ይሄን ቃል የተጠቀመው አናት ይፈርሳል እንጂ ከሱ በቀር ወደ አብ ማንም የሚያስገባ የለም ብሎ እሱም ጨመረል። እሱም ማርያምን አቮይድ አረጋት ማለት ነው። መላእክትን አቮይድ አረጋ ማለት ነው። በምን ጉዳይ? ወደ አብ በማታረቅ ጉዳይ። መልሶ ደግሞ እዛ ጋ ያው ቅዱሳንማ ያማልዳሉ ይላቸዋል። እኔ ራሱ ሳወራው ለሚሰማኝ ሰው በጣም ግራ የሚያጋባ ነገር ነው። ምክንያቱም የተምታታ ነገር ነው የሚያወሩት። የቀድሞ ፔጅ ላይ ምልጃና ልመና አይቀላቀልም፣ እዚህ ጋር ይቀላቀላል። እሺ ትዕግስቱ ካላችሁ ስሙኝ። ኦኬ ልጨርስ። እዚህ ጋር እቺን አራት መስመር ነው ማነባት፣ ተከታተሉኝ። ምልጃ ማለት ልመና፣ መለመን፣ አስታራቂነት ሲሆን ለሌላው የሚያቀርበው ልመናና ጸሎት ነው። አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። እንዴ አንዱ ስለሌላው እኮ የሚያቀርበውን እኮ ቅድም ምልጃ አላችሁ። ለራስ ሲሆን ልመና፣ ለሌላ ሲሆን ምልጃ ብላችሁ ነበር። በቃ እዚህ ጋር ደግሞ ቀየር ነው። ለማርያም ሲሆን ይመቻችሁ። አዘጋጆቹ ራሱ በጣም ያስቃሉ፣ ዌብሳይቱ ላይ የሚጽፉት። በቤተ ክርስቲያናችንም ከሚደረጉት የጸሎት አይነቶች አንዱ ምልጃ፣ ጸሎተ አስተብቅኦት ወይም ስለሌላው የሚቀርብ የጸሎት አይነት ነው አሉ። ኦኬ ከዛስ ይሄንን ሐሳባቸውን እንዲረዳላቸው ወደ መዝገበ ቃላት ሲልኩን ተመልከቱ። በቅንፍ አደረጉና ደስታ ተክለ ወልድ ገጽ 775 ላይ ሄዳችሁ ቼክ አድርጉልኝ አለች። ይሄን ሐሳቤ የሚጠናከረው እዛ ጋር ስትሄዱልኝ ነው። ማንም እዚህ ጴንጤ የያዘው የጻፈውን ዲክሽነሪ አምጥታችሁ እነሱ እንደሚመቻቸው የሚጽፉትን አትዩ። እኔ የራሴን ሐሳብ በራሴ ዲክሽነሪ ሄዳችሁ ይውልኝ። ምክንያቱም ደስታ ተክለ ወልድ ኦርቶዶክሳዊ ናቸው። እሳቸው ለኔ ያደላሉ ወይም የኔን ሐሳብ ትክክል የጻፉልኝ እሳቸው ናቸው ይመስላል። ገጽና አዘጋጁን ጽፋልናለች። ኦኬ ሄደን እንይላታ። እሺ ተከተሉኝ። አውቃለሁ እንደሄደ። ኦኬ እንደገና የጻፋችሁ መስሎኝ ቅድም ነው። እሺ ኦኬ አንዴ ውስጥ ልገባ ነው። ድምጼ ሲጠፋባችሁ ውስጥ ስለገባሁ ነው እንጂ እንትን አይደለም፣ ስልክ ገብቶብኝ አይደለም። ሰላም እያለሽ አይደለ ዳጊ? እንኳን ደህና መጣሽ። ደህና ጠበከኝ። ሻሎም ሻሎም ለሁላችሁ።
ሰላማችሁ ይብዛ። ይቀጥል። ተባረክ አለን። አንድ ወንድም አለታች መስማት አርኖ እሱ ከሆነ ድንገት የነበረና ይወጣ ዳጊ ማይገባኝ ዳጊ አንዳንድ ጊዜ ይህን ጥቅስ አውጥተህ እንግዲህ መልጃ በሚባል ነገር አሁን አንተ አስረዳኸው አይደል? ለምንድን ነው የሚወጡት ግና? ለምንድን ነው አሁን የሚገቡት? እኮ እውቀት አለን ብለው ለሚሟገቱ ነው። እውነቱን ሲታይ ለምንድን ነው የምትወርዱት ግና? ጋይስ እውነቴን ነው የምላችሁ። እዚህ የምትገቡ ለመሟገት ነው። በእናንተ በምታውቁት አቅማችሁ ወይም ቃላችሁ እውቀታችሁ ነው አይደለ? አንዳንድ ነገር እያመጡ እዚህ ሲያሳያችሁ ለምንድን ነው ተሎ ብላችሁ የምትጠፉት? ወይም አምነንበታል ወይም አይ ይሄ በቂ አይደለም ብላችሁ ደግሞ ሐሳብ መስጠት አለባችሁ ብዬ ደመድመዋለሁ። ዳጊ ይቀጥል። እሺ ተባረኪ። የዛሬ 48 ዓመት አካባቢ ይመስለኛል ካልተሳሳትኩ ቁጥሩን የወጣ የራሷን ዲክሽነሪ ነው የከፈትኩላችሁ። የራሷን መዝገበ ቃላት እሷ ነች ወደ ደስታ ተክለወልድ ሂዱልኝ ያለችው። ይሄው ደስታ ተክለወልድ ጋር ሄደንልሻል። ከላይ ምን ይላል? አዲስ የአማርኛ መዝገበ ቃላት ይላል። በካህናትና በሀገረሰብ ቋንቋ ተጻፈ። ከደስታ ተክለወልድ ዘሀገረ ወግዳ የፊደሉ ተራ አቡጊዳ ይልሃል። እሺ የኢትዮጵያ ንጉሠ ነገሥት ቀዳማዊ ምናምን ኃይለ ሥላሴ ምናምን ታተሽ በአርቲስቲክ ማተሚያ ቤት በ1970 ዓመተ ምህረት ታተመ ይላል። አይ ቲንክ ኢትስ ኦቨር 48 years ምናምን መሰለኝ ካልተሳሳትኩ። እሺ ሰው ሲገባ ነው በትንሹ የሚያደርገኝ፣ በትልቁ አድርጉኝ ሞዴሬተሮች። ራሴን ሳደርገው እንደገና እንትን ያደርገኛል። ተባረኩ። እሺ ኦኬ። አንተን ያስገባውልህ ማን ነው የሚባለው? ጸሎትን ያስገባውልህ በምስክራች ጀምር ከሱ ጋር እስቲ ጥሩ ነገር እንዲሆን አይ ቲንክ ጸሎት ሉቃስ እኔ በቃ ይሄን ካሳየው በኋላ እናንተ ናችሁ ቆንጆ አድርጋችሁ በዚህ ላይ የምትቀጥሉት። አንዴ እኔ ዞር ማለት አንተ ቀጥል ፕሊዝ። ቆይ አንድ ጊዜ አይ ዶንት ቲንክ አንዴ ልጨርሰው። እሺ እሺ ይኸው አሁን ገጽ 75 ላይ ሄዱልኝ ብላለች። እሺ እና ክብርና ትእዛዟን ይኸው እንሂድ። ይሄን መጽሐፍ ያላችሁ ከፈለጋችሁ ተከታተሉኝ። እሺ ዳጊዬ ትሰማኛለህ? እሺ አንድ ታገሱኝ። እሺ በጣም ይቅርታ። ርዕሱን ዞር ቢያደርግልን ዳኒ አሪፍ ነበር፣ ግን በትልቁ ስለማደርገው ችግር የለም። የሚታያችሁ ከሆነ ከላይ ገጽ 775 ይላል። ካልታየ እንደገና ዙም አድርገዋለሁኝ። መጽሐፉ አለ የሚል ሰው መግባት ይችላል። ይኸው ገጽ 775። እሺ ጥሩ። ትንሽ ቦልድ ላድርገው፣ ቀረብ ላድርገው። እሺ ይኸው ቀረብ ብሎ ደግሞ ይሄ ነው 775 ላይ የሚገኘው። አይደለም የሚል ካለ ወንድ ጀግና ሰው ገብቶ ይሞግተኛል፣ እንገላልጠዋለን። ምንም ችግር የለም። ጥሩ አቤት ይኸው መተናል። ምን እንይልሽ? የአማላጅ ትርጉም። እሺ አማላጆች ያማለደ የሚያማልድ ትርጉም ነው እንግዲህ እያነበብን ያለ ነው። የነፍስ የስጋ አስታራቂ። ቅድም አስታራቂ ይላል የመጀመሪያ ያሳያችሁ ዌብሳይት ላይ። ሁለተኛውም ስለ ማርያም የሚያወራውም ላይ አስታራቂ ይላል። ለሶስተኛ ጊዜ አማላጅ አስታራቂ መሆኑን እየነገረን ነው። ኧረ ምን አስታራቂ ብቻ ዳጊ፣ መካከለኛም እያለ ነው። የአማላጅ ትርጉም አስታራቂ፣ መካከለኛ። እሺ እንቀጥል። ዘመድ፣ ወዳጅ፣ ኢየሱስ ክርስቶስ። ኧረ በለው እንዴ! እርሶ ኦርቶዶክሳዊ አይደሉ እንዴ? አማላጅ ሰፈር ኢየሱስ እንዴት ይጽፋሉ? ምን ሆነዋል እንዴ? ይህን መጽሐፍ ያዘጋጁ ሰውዬ ምን እንደነካቸው አላውቅም። አማላጅ ሰፈር ኢየሱስ ስም ለምን እንደጻፉ ምናልባት የስጋ ወራቱን አስበው ይሆናል እንግዲህ። ግን አስታራቂነቱ ደግሞ በስጋ ወራት የተገታ አይደለማ አይደል እንዴ? ከቤዛነቱ ጀምሮ ይኸው ዛሬም ድረስ በደሙ እየታረቀን ነው። አልቆመም ማስታረቁ፣ አልቆመም መካከለኝነቱ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደሚናገር አንድ አለ ይላል። በቁጥር አንድ አስቀምጦ ማለት ነው። ዛሬ እንኳን ለሶስተኛ ጊዜ ስናገረው ነው። በሰውና በእግዚአብሔር መካከል አንድ አለ ካለ በኋላ ገብርኤል እንዳትል፣ ሚካኤል እንዳትል፣ እንትና አቦይ ናቸው ተክልዬ እንዳትል ስሙን ጻፈልህ። እርሱም ክርስቶስ ኢየሱስ ነው። ሌላ ስም እንዳታስገባ ደግሞ አገኘው ብለህ አይ ዮሐንስ 3:16 ላይ ስታነብ ስንትን ይላከልህ? አንድ እናቱን ወይስ ልጁን ይላከልህ? አንድያ ልጁን ይላከልህ። ስለዚህ አስታራቂ ስታስብ ማርያምን ማሰብ አትችልም። መላእክት ቅዱሳንን ማሰብ አትችልም። ቤዛ ስታስብ ሌላ ማሰብ አልተፈቀደ። አንድያ ልጁን ነው በመካከል የሚቆም የአማላጅን ዲፊኒሽን የሚያሟላ ዛሬም ድረስ በአስታራቂነት የሚገለጥ የሚታይ
ቢያንስ እንኳ ሰሞኑን እንኳ በሁለት ወንድሞች በአኬም በልደትም ከማርያም ከማንም ከኢየሱስ ውጪ የሚያስታርቅ የለም ብለው በጭንቅላት መፍረጥ ትችላለህ የሚለውን ቃል እስከ መጠቀም ተጠቅመው እንግዲህ ይሄው ይሄን ዴፊኒሽን ሰጥተውናል። ግን ሰውየው ኦርቶዶክሳዊ ስለሆነ በኢየሱስ ጀምረው በኢየሱስ አልጨረሱም። ግን ለኢየሱስ ጥቅስ ግን አስቀምጠዋል። አየህ የኢየሱስ ይሁን ጥቅስ ይገኛል። ደስ የሚለው ይሄ ነው። ስለ ኢየሱስ አማላጅነት ስታወራ ጥቅስ አለ። ምን አስቀመጡ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አስቀመጡ። ምን ያወራል? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስኪ አብራችሁ ተከታተሉ። ኦኬ ለጥፉልኝ ከስር ከቻላችሁ። ኦኬ የምልጃ ትርጉም በሶስት ዲግሪ ከፍ ሊል ነው። እስካሁን አስታራቂና ምንድን ነበር? ከስር ለጥፉልኝ። ይቅርታ ይሄኛውን ከማጠፈው ወይም ካልሆነ እሺ ነው ያጠፉ አውጣ አሳያችኋለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ነው የምትከፍቱልኝ። ቀላል ነው ጥቅሱ። ኦኬ የሚከፍተው የለም ራሴ እዚህ ጋር ላንብበው። እሺ ልጆቼ ሆይ ይላል ኃጢአት እንዳታ